በቃ ትልቁ ጊፍት አበባ ነው። ለማየት ያብቃ። ኦኬ በቃ ትልቁ ጊፍት አበባ ነው። ዳድ አሁን ነው የሚጀምረው አይደል? አዎ እኮ የሆነ ነገር በለው። እስከዛ ማስፈራሪያ ነገር እኔ የምነግረው ምን መሰለ ዳድ፣ ምን ያህል ሰው ከጀርባ እንዳለ፣ ምን ያህል መንፈሳዊ ልጆች እንዳሉ 550 ሺህ ይሞላሉ መንፈሳዊ ልጆች። ባለፈው ቆጠራ ተካሂዷል በአለም ዙሪያ ያሉ። እሺ እነዚህ ሁሉ ለጌሙ ተሰልፈዋል። ስለዚህ እኔ የምናገረው እኛ እናሸንፋለን። ይሄው አንበሶችን ከዛ ፈተን እያመጣን ነው። እዛ ቤተ መንግስቱ ጋር ያሉት እነሱ ግን ለማዳ ናቸው። ስለዚህ ከዳድ ጋር ሁላችንም ይሁኑ። ማን ነው ይሄ ስሙ ፊቱ ክቡ እንኳን የሚጫወተው ይጠፋኛል እኮ እኔ ስሙ በልሽ ጫወቀ። እሺ እንግዲህ መተናል። እንዴት አላችሁ? ደህና ናችሁ ወይ? እንግዲህ ወደ ዋናው ፕሮግራማችን ገባለን። ያው በጣም ብዙ ወዳጆች በዚህ እውነት እንደዚህ ታብታብ አድርጋችኋል፣ ኮፒ ሊንክ አድርጋችኋል። በጣም አመሰግናለሁ። I really appreciate what you did. It's so amazing. And I'm blessed that you are here with me. በጣም ደስ ብሎኛል። በጣም አመሰግናለሁ። I don't expect እንደዚህ ያክል ሰው ራሱ እንደሚወደኝ ራሱ እኔ ኤክስፔክት አላረኩም። እውነት ከጌሙ ባለፈ እውነታው በጣም የሚያስደስት ነው። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም ደስ ብሎኛል። እንግዲህ አመሰግነው። አረ ምንድን ነው ፓስተር? ምን አይነት አለባበስ ነው ያሆናል? አይገባህም። ይሄ ለዛ ነው። ኤኒዌይስ አይ ነገረውኝ ራሱ ቅድም ስስቅ ነበር እና አሁን ሳይ ደግሞ የሌለ ነው። መብራት እኔ ጋር ጠፍቶ ነው ፓስተር። ማለት እኛ ጋር መብራት ጠፍቶ አንተ ጋር እንዴት መብራት ሊኖር ቻለ? እኔ እኮ ያለሁት ለንደን ነው ያለሁት። እንዴ እኔም እኮ ያለሁት ለንደን እኮ ነው ያለሁበት። ስቴት ሀገረ ማርያም ነው ለንደን ያለሁት እኔ። ኦኬ በደህና ለንደን መብራት ይጠፋል እንዴ? ኦኬ አጸልያል ምናምን አሉ። ይሄ ድግምት ማርት ምናምን አይሰራም አላችሁ አሉ ጸሎት ስታረጉ። መብታችን ነው እኛ ማለት ምንም። አዎ ግን እኛ ደግሞ ክርስቲያኖች ነን። ሰው በክርስቶስ ምናምን እስከሆነ ድረስ እንዲህ አይነቱን ነገር እኛ ምን እንጸየፋለን? ምን ጸልየው የአምላካችን የኢየሱስ ክርስቶስን ስም ጠርተን ነው። ስለዚህ ኢየሱስም ደግሞ እንደሚሰራ ታምናለህ አይደለ ፓስተር? ስሙ ይሰራል፣ ምንም ጥያቄ የለውም። ስለዚህ ዛሬ በስሙ ጸልየናል። ስሙም ሰርቶ ፈለገ አትናቴዎስ ያሸንፋል። እንግዲህ ጉድላክ ምንም ልረዳ አልችልም። ጉድላክ እኔም እመኝላለሁ። እንደው ብችል አንተ ጋር መጥቼ ታብታብ ባረግ በጣም ደስታዬ ነበረ። አጋጣሚ እኔ ሆንኩና እንግዲህ እንዴት ወይ ያንተን ብነካው ይሆናል። እኔ እዚህ ይሆናል። ይቻላል። ኧረ አይመጣም። አይዞህ እንደዚህ ማተንፍስ፣ አትፍራ። አይ እንትን ነው ሙቀት ነው። አትደንግጥ። ቆይ ውሃ ልጠጣበት። ግላቭ አይቻልም ፓስተር፣ ግላቭ አይቻልም ምናምን ቡሲ ያለ ቡሲን ግላቭ እንትን ማለት ይቻላል። ተወዳጆች ጀምረናል። ቤስት ኦፍ 3 ነው። እንግዲህ በጣም መልካም እድል እመኝልሃለሁ ብራዘር። እንግዲህ ያው በብዙ እንዲሆንልህ ፍላጎቴ ነው እና በዚሁ አጋጣሚ ደግሞ አንዳንድ ሰርፕራይዝ ማድረጋቸው እኔም የኔ የሆኑ ነገሮች አሉ። እነዛን ነገሮች በዚሁ አጋጣሚ ወደ አንተ ጋር አደርጋቸዋለሁ ማለት ነው። ጀምረናል እንደ ጨዋታውን? አዎ ጀምረናል። መቼ? አሁን እንግዲህ እሺ፣
ከጀመረ እኔ እኮ ይገባናል መሰለኝም እኮ ሶፊ ይኸውልህ ቅጣቱን እንዳትረሳ። ካሸነፍኩ ኖ እኔ ነኝ እኮ ይዤ የምሄደው። ካሸነፍከኝ እኔም ካሸነፍኩ በተመሳሳይ እኔም ይዤ የምሄድ ቦታ ይዤ እሄዳለሁ። ምን ማለት ነው? በቃ ካሸነፍክ እንዳለ የዛትካቸውን ነገሮች በአጠቃላይ ማድረግ ትችላለህ። ኖ እኔ አንተን ይዤ የምሄደው ሐዋሳ ነው እኮ ነግሬሃለሁ እኮ። ካሸነፍክ ነዋ። አይ ምን ጥያቄ ያለው? ምን ቀና ብለህ ማየት እኮ ነው። ምንም ጥያቄ የለውም እኮ ወንድሜ። ኦኬ። እና አክቹዋሊ ያው እንግዲህ የቀጠርናቸው ሰዎች አይ ቲንክ 2 ሰዓት ተኩል ነው የምንገናኘው ተባብለናል። እና በጣም ቴንኪዩ። በዚህ አጋጣሚ ኦርቶዶክሳውያን የሚገርም በአንተ ምክንያት እኔን ወደውኝ በጣም ብዙዎቹ እኔ ጋር መጥተው ታብታብ ሲያደርጉ ነበረ። ኮፒ ሊንክ አድርጉለት። እኔ መጀመሪያ ጊዜ ነው ጌም ታውቃለህ፣ ብዙ ኤክስፔሪየንሱ የለኝም፣ ግን መጥተው እኔ ጋር በጣም በብዙ ሰፖርት አድርገውኛል እና በጣም ነው የማመሰግነው። ኢቨን 1 ሚሊዮን ታብታብ ያስደረገችልኝ ሙሻ ነች እዚህ የነበረችው፣ ሌሎቹም ሁሉም እንዳሉ። ስለዚህ በጣም ነው የማመሰግናቸው ሁሉንም። ስለዚህ እኔ ጋር ያላችሁ ሁላችሁ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። በጣም ደስ ብሎኛል እዚህ ስላላችሁ እና ጥሩ ነው። ብቻ ብዙ ሰው መልካምነቱን አይቻለሁ እውነት ለመናገር እና ምን ትላለህ ፓስተር? መሸነፍ ምን እንደሚመስል ትንሽ ከጌሞቹ መጨረሻ ሰዓት ላይ እንደው ትነግረናለህ። መሸነፍ ምንድን ነው የሚመስለው? መሸነፍ የሚለውን ነገር እንዴት ማለት እንደ መሸነፍ ምን እንደሚመስል ትነግረናለህ። አሁን መሸነፍ ምን አይነት እንደሆነ ሁላችሁንም በጣም አመሰግናለሁ። ያው እንደማሸንፍ ምንም ጥያቄ እኮ የለውም እኮ ፓስተር። በቻልከው አቅም ለሴፍቲ ሲባል ያሰርከውን ከረባት ብታወልቀው ምናልባት ወደ ማንም ነው ሆን ብዬ ነው እኮ ይህንን ዙር እኮ ሆን ብዬ እኔ ታክቲካል እኮ ነው ይሄ ባይ ዘ ዌይ ታክቲካል ጌም ነው እና ልጅ ደግሞ ይሮጣል እንጂ አባቱን ምን አይልም። ህም በነገራችን ላይ ብዙ ነገር ተብለናል እኮ የሚገርም በአንተ ምክንያት እኮ ብዙ ነገር ነው የተባልነው። እና ኤኒዌይስ ሁሉም ነገር አልፎ እዚህ ጋር መድረሳችን በራሱ እውነት ለመናገር በጣም አንተ ምን ያህል መንፈስ ቅዱስ እንዳጽናና ምን ያህል ብርቱ እንደሆንክ እንዴት እግዚአብሔር ቃል ሰዎችን እንደሚደግፍ ነው ያየሁትና መልካምነትን አይቻለሁ፣ ጨዋነትን አይቻለሁ። እና በዚህ አጋጣሚ እዚህ ባለ ሰው ሁሉ ፊት ላመሰግነው እወዳለሁ። ፈልዬ ያለህ በጣም እውነቴን ነው የምልህ እና ሰው በተለያየ መልኩ ነው ያው ሰውን ሳይቀርብ ሳያውቅ በብዙ ነገር ውስጥ ይገባል። ኤኒዌይስ ደስተኛ ነኝ ስለ አንተ። ቴንክ ዩ ሶፊ፣ በጣም ነው የማመሰግነው። አይ እውነት በቁም ነገር ያው አንተም በጣም መልካም ሰው ነህ፣ በጣም ካይንድ ነህ። በቤተ እምነት እንለያያለን። አንተ የምታምነው ነገር እኔ የማምነው ነገር በዛ ደረጃ በሀሳብ ልዩነት አለን፣ ግን በሰዋዊነት ደረጃ ደግሞ መልካም ሰው ነህ እና እውነት እኛም በጣም ነው የምናመሰግንህ። ኦርቶዶክስ የሆነ እህቶች ወንድሞች በአጠቃላይ እንወድሃለን፣ ግን አንተን ከማሸነፍ የሚገድበን አንዳች ነገር የለም። ይህን ማለት እወዳለሁ። ግድ የለም እሱ ነው ያለ። እኔ አሁን እኮ የማደርገውን ነገር ታያለህ እና ሆን ብዬ ነው፣ በስትራቴጂ ነው። አሁን አንበሶቹ ላይ ነው ወደ አንተ ጋር ነው የሚለቀቁበት። ጨራሩ ወደ አንተ ጋር ነው የሚመጣው። ኦኬ ጋይስ፣ አሁን ሁላችንም እሺ፣ የኔ ተወዳጆች ሁላችንም በደንብ አቋችን እናሳይ። እሺ የኔ ተወዳጆች አሁን ለደዋውላ እንግዲህ ሼር ላድርግ። ሁለተኛ ሶስተኛ ላይ ነው እንድትመጡ ብዬ ያልኩት። ስለዚህ ወደዛ ልምጣ።
ፓስተር እውነት ልደውል ነው እንዴ? ኧረ እንደዚህ አይቻልም። ጌም ላይ መደወል ምናምን አይቻልም። አይ እንደዚህማ ጥሩ አይደለም። አንዳንድ ጊዜ መደዋወሉ ጥሩ እኮ ነው። መደዋወሉ ጥሩ ነው። ከረባትህን ብትወርቀው ግን አሪፍ ነው ሶፊ። ለምን መሰለህ? ታው ሲናደድ የሚያደርገው ነገር ለንደን ውስጥ ምን አለ መሰለህ ኮንሰርቫቲቭ ናቸው እና አንዳንድ እንደዚህ አይነት አካሄዶች ላይ ፕሮቶኮል ይፈልጋሉ። ለዛ ነው እንዳገሩ ወጣነው። አሁን በለንደን ስንት ሰዓት ነው? ከሰዓት ነው። ከሰዓት ስንት ሰዓት? የአንድ ሰዓት ልዩነት ነው በነገራችን ላይ ያለን። እንደ ዱባይ የአንድ ሰዓት ልዩነት ነው ያለን ጋይስ። ይኸውላችሁ አሁን ባለ በሌላ አቅማችን በደንብ ሰፊ ልዩነት ነው ማሸነፍ ያለብን። እሺ አንድ ሰዓት ነው ልዩነታችን እና በነገራችን ላይ በጣም ባልተመቻቸ ሰዓት ነው። በቃ በጣም ብዙ ፕሮግራም እንትን አድርጌ ነው የመጣው። ሰዓቱንም አላወቅኩትም ነበር። ለዛ ነው ያረፈድኩት ለመናገር። ሚቲንጎች ነበሩ። አዎ በዚህ አጋጣሚም ያረፈድኩባችሁ ሰዎች በጣም ይቅርታ። እንግዲህ ያረፈድኩት በጉዳዮች ትንሽ መጣበብ ስለነበረ በዛ ምክንያት ነው። ስለዚህ ከእንደዛ እንድትወስዱት ይሁን ጋይስ። አሁን ይኸውላችሁ አሁን ትሪፕል ነው እሱ ሚሊዮነር እኔ ጋር ፊሽ ወንድማችን እሱ የሚለውን ነገር እኔ ጋር እንድታረጉ እሱ የሚለውን ነገር አሁን እኔ ጋር ትሪፕል ነው። አሁን በአንዴ ከፍ ማለት አለብን፣ ከፍ ማለት አለብን። አሁን መብለጥ አለብንና ከፍ ብለን ነው የምንበረው። ቴንኪዩ ቨሪ ማች ከፍ ብለን መብረር አለብን። በዚህ 43 ሰከንድ ውስጥ ከፍ ማለት አለብን። ስለዚህ ትሪፕሉን እንጠቀሙ። ሰፊ ልዩነት ነው ማሳየት ያለብን። ከፍ ብለን ነው እንግዲህ የምንበረው። ታንኪዩ ቬሪ ማች ደቭ ጆኒ፣ በጣም አመሰግናለሁ። ሁላችሁንም ኢትዮጵያን ኤርትራውያን እንግዲህ በመላ ዓለም ያላችሁ ሁላችሁ አብራችሁ ስላላችሁ በጣም አመሰግናለሁኝ። እንግዲህ አንድ 10 ምናምን ሰከንድ አለችን፣ በዛ እንሄዳለን። በጣም አመሰግነው። በስመ አብ ወወልድ ወመንፈስ ቅዱስ። ምን ገጠመህ? ኧረ በጣም እንዴ በጣም የሆነ ከባድ የሆነ ነገር እንዴ ከባድ የሆነ ነገር ተፈጥሮ። ቆይ ሪከርድ አድርጌ እልክልሃለሁ። ምንድን ነው? ምን ሆኗል? ኢየሱስ በስመ አብ። የኛ ፋሚሊዎች ትለያላችሁ። እግዚአብሔር ምን ተፈጠረ እንዴ? ኧረ በጣም ከባድ ሪቫይቫል እውነት እንዴ! ኧረ በለው አንተ ቤት ሰዎች የሉም እንዴ? ወደ 226 ሰው አለ። እኔ ጋር 226 ሰው አለ። አንተ ጋር ስንት ሰው አለ? እኔ ጋር እንደዛ ተመሳሳይ ነው። አይ አይመስለኝም። እኔ ጋር አሁን 226 ነበር፣ አሁን 228 ሆኗል። በትክክል አንተ ጋር ያለውን ሰው ብትነግረን አሪፍ ነበር። አሁን እንግዲህ አንዴ ቴንክ ዩ አሁን እውነት እንቀጠቅጣለን። አሁን እንቀጠቅጠዋለን። እስካሁን እየተረመረምክ ነው ያለው። አውቃለሁ እየተረመረምክ ነው ያለው። እንትና እኔ ጋር ነው ያለው። በነገራችን ላይ ይኸውልህ እያየሁት ነው። ዘመድኩን አረ ስለ መድኃኔዓለም አረ ስለ እኔ ከሰው አታነካኩኝ። እንደው ስለ መድኃኔዓለም አረ እንደው በቅዱስ ሚካኤል እንደው በሐሙስ እኔ ጋር ነው ያለው እንዴ? እኔ ጋር ነው ያለው። ኧረ እውነቴን ነው የምልህ። እኔ ጋር አሁን ቴክስት አደረገልኝና ትንሽ የተሰማኝ አንተ ትንሽ ይቆራረጣል። ሊያስደነግጠው ፈልጓል ዘመድኩን። አይ ትንሽ ይቆራረጣል ያንተ ኔትወርክ። አረ እንደው በመድኃኔዓለም
ሊያስደነግጥ ፈልጓል። ምን ላድርግ? ቶፊ ተንፋር ኖ ገና ነው እኮ ቤስት ኦፍ 3 እኮ የተባባል ነው እኮ ቤስት ይኸው 2 ጊዜ ተሸነፍክ እኮ ኦልሬዲ እኮ በቃ እኮ አለቀ። አሁን አንድ ጀመርን። ያንን እኮ መግቢያ ነው ያልከው። ይኸው ቤስት ኦፍ 3 እኮ በቃ እኮ ይኸው አለቀ እኮ። የኔ ሰዎች 2 ሰዓት ተኩል ነው የቀጠርኩት ብዬ እኮ አንድ ያኛውንም አልተጫወትንም እኮ። አይ ተጫውተናል። ይኸው ቤስት ኦፍ 3 ተጫውተናል። ተሸንፈሃል አይደለም? ቶፊ በእናትህ ፕሊስ አብዚሬስ መጀመሪያውን ዝም ብለን መጀመርን የመጀመሪያው ይኸው ጀመርን እኮ 2 ተጫወትን እኮ አሁን ማሸነፍ አይ ተው አልገባኝም። ሰዎች አይደለም እንዴ? እንዴት ምን ማለት ነው? ቅድም እኮ አልጀመርንም መጀመርንና ይኸውልህ እንግዲህ ይሄ ነው ትልቁ ችግር። አየህ እኔ በቃ ወደ ቤት ሄዳለሁ። ጌሙ ዛሬ ቲኬት ቆርጬ ወደ አዲስ አበባ ሄዳለሁ። በዚህ አይነት ደስቆ አራስ ይሄን ያክልማ ዋጋ ከፍለን ፕሊስ እንትን አትበል እኮ። ታዲያ አይደለማ 1-0 አሸንፈኛል። ያኛው ገና ልንገባ እንደዚህ ፕሪቪው እኮ እያደረግን ነው አይደለም? አንድ ሌላ ቻንስ ልስጥህ በቃ። ከዛ በኋላ ግን ኦፍ ኮርስ አንድ የመጨረሻ ቻንስ ልስጥህ። ቻንስ ሰጥተኸኝ አይደለም እንዴ? አይደለም ይሄኛው ይቆጠራል። ይኸው እኮ 1-0 አሸንፈኛል። ስንት? 1-0 አሸንፈኛል። እሺ ስለዚህ አሁን ቀጣይ ካሸነፍ ከአንዳቻ እንሆናለን። ከተሸነፍክ ግን አለቀ። ከተሸነፍክ ከየት የምትሆነው እንዲህ አይነት ነገር ማጥበራ 232 ሰዎች ቅድም የተባለው ነገር እውነት ነው ማለት ነው። ያምታታል ሲሉኝ ነበረ። ውሸት ነው ፓስተር። አይ እንደዚህ አይነት ነገሮችን አትመን ፕሊዝ። ኦኬ አሁን ቀጥል። መድኃኒዓለም አሁን ቀጥል። እኔ ጋር ያላችሁ 232 ሰዎች ጋይስ በደንብ አሁን በሰፊ ልዩነት እናሸነፍ። እሺ ጭራሽ ሌላ እድል መስጠት የለብንም። ሰፊ ምናምን የለም። አሁን ተሰልፋለን። እኔ ነኝ አሸንፌ ወደ 3ኛ ነው የምንሄደው። ፓስተር ያታሸነፈ በቁም ነገር እኔ ጋር ወደ 232 ሰው ያክል ይታየኛል። ይሄ ቁጥር ቀላል ቁጥር አይደለም። 232 አብትሽ ምን ማለት ነው? ምን ማለት አልገባኝም። ምን እያወራህ ነው? አማርኛ ከረባተን አውልቀው። ኧረ ስለ መድኃኒዓለም እባክህ ጥሩ አይደለም። በቁም ነገር እውነት ጥሩ አይደለም። አሁን ካለበት ሁኔታ አንፃር ጥሩ አይደለም። ወይ አላለው ትንሽ ወረታች አላለው። ተረጋጋ እስቲ። ገና 4 ደቂቃ አለ። አሁን የሚፈጠረውን ነገር አሁን የሚፈጠረው ነው። ለዓለም ጨለማ ግግቡ ሸለቆ ቁጭ በየሳለቅ የመኖር ተስፋርቶ እዛው ያዝልኝ ጠላት ዳቪድ ቴንክ ዩ። አሁን ትሪፕል ነው። አንድ አፍታ ይህን ጌም እናሸንፈው። ጋይስ ይሄ መጨረሻ ነው። በከባድ ሪቫይቫል ሁላችንም እኮ ለዛ ነው ትሪፕል ስለሆነ አሁን በዚህኛው አንዴ ተሸነፍኩ። ሙቭ የኔ ተወዳጆች። ኧረ መማርኝ እነ መማርም መጡ አንተ ጋር። አይ እኔ ሌላ ሰው ነው የጠራሁት። እረፍ እንደዚህ አትበል። ምንድነው ጥርስ የምነግሰው? ተሙ የት አለ? ቆይ እኔ ጋር ያላየሁትም ተሙ ምን ማለት ነው? ተሙ ደግሞ ምን ይሰራል አንተ ጋር እንዴ? የኔ ዲሳይፕል አይደል እንዴ? ልደት የት አለ? ተሙ በጣም ከፍ ብናደርገው አሪፍ ነው።
መማሪ ቴንኪ በጣም ተሙና ልደታ መማሪ ልደታውን ትመጣለህ እኔ ጋር አሁን ገና መጣ ጊፍት ለአንተ የሚሰጥ ከሆነ እኔ ጋር ብሎክ ነው የማደርገው። ጋይስ ደቂቃ እንጠቀማት። ልደት መጥቷል። አይቼዋለሁ። ልደት አይ ፓስተርዬ ታሬ ዞይ ቴንክ ዩ ሰይለም እንደ አንተ ጋር ምን ታየ ቁጥሩ ገና you don't know what's gonna happen እኮ አይ ምንም ተስፋ ያለው አይመስልም እንዴ አይ እንዲሁ ምንም ተስፋ ያለው አይመስልም ፓስተር ታው ግድ የለም you don't know what's አይ ምንም ተስፋ የለም ፓስተር አለ በደቂቃዎች ውስጥ አይ ምንም አይ አለ እኮ አሁን ምንድነው መሰለ እንዴ የሆነ የመጨረሻው ታይም ላይ የሆነ ሊቀየር የሚችል ነገር ይኸው ጊንጥ ነው የሚሰጡ እስማ አሞል ለመንፈስ ከ ማን ነው የምን ማን ነው የኔ ተወዳጆች እውነት ላይ ያላችሁ እኔ ጋር የሆነን ሰው ጠራ ይሉኛል እና የሚሉት ሰውዬ በጣም ክፎች ናቸው። አንተ እንዴት የሆነ ሰው ጠራ ይሉኛል እና ጠራው የሚሉኝ ሰው ታይሚንግ ቴዳችን ቴዳይ መማር መጣለች እኔ ጋር ቴንክ ዩ ብለስ ዩ መማር ያመሰግናለሁ። ማንም ሰው ሳይመጣ ነው እንዴ አንተ ጋር ገና መጣለች ያየው ፓስተር አምኜ ተሸንፌያለሁ። ቴንክ ዩ ፓስተር እውነት እንዴ ፈለጋትናቴዎስ ምንድነው እንደው በዘራችሁ ድረስ እውነት የሚገርም ነው። ፈለጋትናቴዎስ ምንድነው ፓስተር የሰፈር ልጅ ነው። እኛ ሰፈር ልጅ ነው። ራስ ይወለ ኮሜንት ላይ እየጻፉልኝ ያለውን አንተ ኮሜንት ላይ ምን እያሉ እየጻፉልኝ ያንተ ላይ ብሬ ኮሜንት ላይ ምን እያሉ እየጻፉልኝ ምንድነው ፈለገ እያሉ ነው። ችግር የለውም ፓስተር አሁን ስቀጣ በደንብ ቅጣቱ ላይ በደንብ ስለምትል ችግር የለውም ፓስተር ራስህን አዘጋጅ። በቃ ምንም ቅጣት እኮ ተቀጥቻለሁ። ሰኞ ዕለት የት ነው? አልተቀጣም። ተነጋግረን የለ እንዴ? ምኑን? ሰኞ ዕለት ወይም እማማ ዝናሽ ጋር ወይ መቄዶንያ ወስዳለሁ አላልከኝም እንዴ? አዎ እኔም ያልኩት እሱም ነው። እማማ ዝናሽ ጋር እንሄዳለን።
እማማ ዝናሽዬን ታገኛቸዋለህ ሄደ ከዛ በኋላ እሳቸው ያው በደንብ በሳቸው ፐርሚሽን በሳቸው ፈቃድ ነዳያንን ታበላልናለ ፓስተር እና መሰግናለን ፓስተር ሶፊ እውነት በጣም በጣም የምንወደው ወንድማችን ነው በዚህ አጋጣሚ የኔ ተወዳጆች ፓስተር ሶፊ በጣም ሁላችን ኦርቶዶክሳውያን ስለሆነት በጣም እንወዳለን በጣም እናከብራለን በጣም እንወዳለን የምንወድህ ራስህን ሆነ ስለቀረብከን ራስህን ሆነ ስለመጣ ነው አስመሳይ ስለሆንክ አይደለም ሌላ አይነት ፐርሰናሊቲ ስላለ አይደለም በቃ እንዲሁ ግን በጣም እንወዳለን ለምን ሞድ በክርስቶስ ወድሃለሁ በዳንኩበት መዳን ወድሃለሁ በተሰጠኝ ፍቅር አፈቅርሃለሁ በተሰጠኝ ይቅርታና ምህረት ልክ ይቅርታና ምህረትን አደርጋለሁ ይቅርታና ምህረት ታረቁ ይላል የሚገርም ስለዚህ በዚህ ወንጀል አለ በዚህ ደግሞ ይቅርታ አለ እውነት ስለጠፋ አይደለም ነገር ግን ኢየሱስ ክርስቶስ እውነት ሆኖ መጥቶ ለሰው ልጆች ኃጢአት ሁሉ ራሱን መስዋዕት አደረገልን ዛሬ እኔና ይሄ ለ7 ቢሊዮን ህዝብ ነፃ የምንወጣበት መንገድ ብቸኛው አማራጭ ሆነው ኢየሱስ ክርስቶስ ለኛ በቀራንዮ መስቀል ላይ ተሰቅሏል ስለዚህ ፈለገ አንተ ላይ ያየሁት በጣም ትህትና አይቻለሁ ተበሳጭተ መልስ አትመልስም ተቆጥተ እንደወጣት ከተማ እንዳደገ ሰው ብዙ ማለት ስትችል ብዙ ሰው እንደሚወድህ የሰዎችን መውደድ ትምክት አድርገህ አለመቀበልህ ትህትናን እጅግ ያሳያል የፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር 5 ላይ በክርስቶስ ኢየሱስ ይህ የነበረ ሐሳብ በእናንተ ዘንድ ይኑር ይላል ክርስቶስ አምላክ ሆኖ ሳለ ወርዷል ክብሩ ከአብ ጋር እኩል ሆኖ ሳለ ነገር ግን ክብሩን እንደመቀማት እንደመነጠቅ ሳይቆጥር እስከ ሞት የታዘዘ ሆኗል ትህትናን አይቼብሃለሁ በጣም ነው የምወድህ በጣም ነው የማከብርህ እግዚአብሔር ዘመን ሰጥቶሃል ብዙ ወጣቶች ሰጥቶሃል እድል ሰጥቶሃል ለወንጌልና ለወንጌል ተጠቀምበት ምክሬም ፍቅሬም ይሄ ነው ፈለገኝ ሶፊ በጣም ነው የማመሰግነው እግዚአብሔር ያክብርልኝ እኔም በጣም ብዙ ብል ደስ ይለኝ ነበር ግን ያው በጣም ብዙ እኔ ጋር ያሉ ሰዎችም ጓጉተው ወደ መዝሙር እያሉ ስለሆነ ፓስተርዬ ዝማሬውን ይዘምርልናል እና የኔ ተወዳጆች ወይ ከቻልን በቲክቶክ ወይ ደግሞ ካልሆነ በሱ ዩቲዩብ ቻናል እማማ ዝናሽ ጋር ነዳያንን የመመገቡን ፕሮግራም በቻልነው አቅም እንግዲህ ለእናንተ ለማድረስ እንሞክራለን ፓስተርዬ የመጨረሻውን ዝማሬ ፕሊዝ ዘምርልን ሁላችሁም እንዳትረሱ አርብ ደግሞ ከምሽቱ 3 ሰዓት የኦርቶዶክስ የመልካም ወጣት መርሃ ግብርን ጀምረናል እና ሁላችሁም እንዳትቀሩ እንወዳችኋለን ፓስተር ፕሊስ ዝማሬውን ዘምረልን እሺ በጣም ጥሩ አመሰግናለሁኝ ሁላችሁንም እግዚአብሔር ይባርካችሁ ጥሩ እንግዲህ እንደዛ ከሆነ እየተጫወትን ወደ ዝማሬው እንሄዳለን አብረን ህብረት እናደርጋለን ሁላችሁም በጣም አመሰግናለሁ ስለዚህ ሰኞ ዕለት በጠዋት እንግዲህ በዲቫይን ሾው ላይ የቀን ውሎዬ የሚል ፕሮግራም አዘጋጅና ቅጣቴን በእናንተ ፊት እናንተን ኦርቶዶክሳውያን ፕሮቴስታንት ሙስሊሞች ሐዋርያ ካቶሊኮች በዚህ ያላችሁ ፍቅራችሁን ለገለጣችሁ ሁሉ ታዝዤ ስለዚህ ሰኞ ዕለት በጠዋት ያንን ፕሮግራም ወደ እናንተ ይዤላችሁ ቀርባለሁ ማለት ነው እሺ እንግዲህ በጌታ በኢየሱስ ክርስቶስ ስም ዘምራለሁ በነገራችን ላይ ፈለገ በዚህ ምክንያት ሰሞኑን በጣም ብዙ እርጅብኝ ደርሶብኝ ነበረ ለምን የማርያምን ስም ትጠራለህ በሚል በዚሁ አጋጣሚ እድሉ ልጠቀም በጣም ብዙ ሰው ስላለ ቅድስት ድንግል ማርያም ወይም ደግሞ መጽሐፍ ቅዱስ እንዳሞገሳት እንዳላት ብጽዕት ከሴቶች የተለየች ብሎ መጽሐፍ ነው የሚናገራት የሉቃስ ወንጌልን ዋቢ አድርጌ ስለሆነ የምናገረው ለምሳሌ መዝሙረኛው ዳዊትን ብዬ ስጠራ እንደማትናደድ እንደማታኮርፍ ስለ ሙሴ ታሪክ ሳወራ እንደማትናደድ ስለ ኢሳያስ ስናገር እንደማትናደድ እንዲሁ ስለ ድንግል ማርያምና በእሷ ላይ እግዚአብሔር ስለሰራው ስራ
ከዚህ በፊት ተናግሬዋለሁ። በቅድስት ድንግል ማርያም የተሰራው ስራ በሰው ልጆች ከዚህ በፊት ተሰርቶ አያውቅም። አሁንም አይሰራም፣ ወደፊትም አይደገምም። የሞተ ተነስቶ ይሆናል ትላንትና። ዛሬም ሙታን ሊነሱ ይችላሉ፣ ነገም ሙታን ሊነሱ ይችላሉ። በቅድስት ማርያም ድንግል ማርያም የተሰራው ስራ አይደገምም። ለአንድ ለዘላለም ያ ተአምራት ተዘግቷል። እሱም ድንግል መውለዷ ነው። የተወለደው ደግሞ እንደው በቃ ኧረ ግድ የለም አጣበን ድንግል ልትወልድ ትችላለች እንኳን ብትለኝ ቢወለድ የሰው ልጆች ኃጢአትን ማስተሰረይ አይችልም። 4 ነጥብ። ስለዚህ በሷ እግዚአብሔር የሰራው ስራ በማንም ድጋሚ አይሰራም። በሷ የተሰራው ስራ እና ውጤቱ ደግሞ የሰው ልጆችን ኃጢአት የሚያስተሰርይ የሰው ልጆችን ሞት ወደ ህይወት የቀየረ ነው የተወለደው። ስለዚህ ቅር የምትሰኙ ሰዎች፣ በጣም እንደው የሚያንዘፈዝፋችሁ ሰዎች ካላችሁ በጌታ ፍቅር ነግራችኋለሁ፣ በፍጹም ሌሎችም ደግሞ በሌላ ቤተ እምነት ያላችሁ ሰዎች የማርያም ጠላት ብላችሁ የምታስቡን ሰዎች እኛ የማርያም ጠላት አይደለንም። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። እናከብራታለን፣ እንወዳታለን፣ ብፅዕት እንላታለን። መጽሐፍ ቅዱስ ያላትን በሙሉ ልንፍጋት አንችልም። መጽሐፍ ያላትን እንላለን፣ አንጨምርም፣ አንቀንስም። 4 ነጥብ። አንጨምርም፣ አንቀንስም፣ 4 ነጥብ። ያላትን እንላለን። ይሄ ነው አቋሜ፣ ይሄ ነው የኔ እይታ። ስለዚህ በዚህ መልኩ ነው። ስለዚህ ከሷ የተወለደው ንጉሱ ኢየሱስ ክርስቶስ ለሰው ልጆች ሁሉ በቀራኒው ላይ ሰዓሊዎች እንደሳሉት አይደለም የተሰቀለልን፣ አከበረን እሱ ተዋርዶ። ስለዚህ እንደሱ እንዲሆን ይሆንልኝ። አመሰግናለሁ። ስለዚህ ሰላም ለኪን እንላለን አብረን። መጽሐፍ ቅዱሳዊ ስለሆነ መልአኩ ቅዱስ ገብርኤል ወደ እሷ በሄደ ጊዜ ሰላም ላንቺ ይሁን ማለት ነው። ሰላም ለኪ ማለት ማርያም ታማልዳለች ማለት የመሰላችሁ ሰዎች ካላችሁ በግዕዝ ሰላም ለኪ ማለት ሰላም ላንቺ ይሁን ማለት ነው። ይሄ ነው ነገርየውና አመሰግናለሁኝ። ሰላም ለኪ ያለ ሰላም ለኪ ያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። በጣም ነው የምወዳችሁ አክባሪዎቼ፣ እኔም በጣም አከብራችኋለሁ። በጣም ነው የማመሰግነው። ፍቅራችሁን ተሞልቻለሁ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም አንድ አለ። እሱም ዘላለማዊ ሕይወት የሰጠን ኢየሱስ ክርስቶስ ይባላል። በጣም ነው የምወዳችሁ። የጢሞቴዎስ መጽሐፍ እንደሚናገር 2:5 ላይ አንድ አለ በሰውና በእግዚአብሔር መካከል ብቸኛው እሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ይህንን ብቸኛ መካከለኛችን የአዲስ ኪዳን አስታራቂያችን ባለፈው ወንድማችን ልደትም አውርቷቸዋል። የአዲስ ኪዳን መካከለኛውና አስታራቂው በሰውነት ሰው ከኛ ጋር መስሎ በመለኮትነቱ ደግሞ እግዚአብሔር አብጋ ብሎ በደንብ ጠርቆ ነግሮናል። ብቸኛው መካከለኛችን ኢየሱስ ነው፣ የአዲስ ኪዳን መካከለኛ። በጣም ወዳችኋለሁ፣ አመሰግናለሁኝ። ኢየሱስ ክርስቶስ ለዘለዓለም ያድናል። ወዳችኋለሁ። በስላሴ ታምናለህ ፓስተር? በጣም ነው የምወዳችሁ። በጣም ደስተኛ ነኝ። በጣም በቃና ያለ ኢየሱስ ሕይወት የለም። ስለዚህ ይህንን ጌታ የሕይወታችሁ አዳኝ ገዢ አድርጋችሁ ብትቀበሉ ለዘላለም አትራፊ ትሆናላችሁ። ሰዋንና ዓለሙን ሁሉ አትርፎ ነፍሱን ግን ቢያጎላት ምን ይጠቅመዋል ይላል። እኔና ፈለገ ስንጫወት እዚህ በጣም ደስ የሚል ጊዜ ነበረን። አሪፍ ነበረ።
ይሄ ሁሉ ቀሪ ነው። ዓለምና ማንነቷ ያልፋል። የማያልፍ እግዚአብሔር መንግስት አለ። በዛ ደግሞ መንገዷ ቀጭን ናት፣ ጠባብ ናት። ለዛም መግቢያው እውነትም መንገድም ሕይወትም እኔ ነኝ አለ። ከኔ በቀር ወደ አብ የሚገባ የለም ብሏል። መንገዱ 4 ነጥብ ነው። ስለዚህ በኢየሱስ ክርስቶስ ወደ እግዚአብሔር መቅረብ ይሁንልን፣ ይሁንላችሁ። በጣም አመሰግናለሁ። የኤፌሶ መጽሐፍ ፈለገም ስትናገረው የሰማሁት በጣም የወደድኩት ቃል የኤፌሶ ምዕራፍ 2 ቁጥር 8 ላይ ያወራት ቃል በቃ እንዲያው በጸጋው ድናችኋል፣ በጣም ከስራ አይደለም አለ። ስለዚህ ከዚህ በፊት ይህንን ቃልም እናንተም ስትሰብኩት ሰምቻለሁ። በጣም ነው የምወዳችሁ። ፈለገ እንግዲህ ቅጣትህን ሰኞ ዕለት የኔን ከተቀጣ በኋላ በዚህ አጋጣሚ የአንተም ቅጣት አይቀርም። የሐዋሳ ላይ ያችን ሴት ሄደን እናያለን። ቁርሴን ለታናሼ በራሴ ሞጪ ቢሆን አንተን መገኘትህን ስለምፈልገው ብዙ ኦርቶዶክስ አይነት ባይዘው ኢቭን ከሰውነትም ወተን እንየውካል። በጣም የኦርቶዶክስ ቤተክርስቲያን አማኝ ናት ልጅቷ፣ ወይም ትልቅ ሴት ናት። ነገር ግን እዛ ውስጥ ኦርቶዶክሶች ህፃናት ይበላሉ፣ ጠዋት ጠዋት ቁርሳቸውን ሄደው፣ ፕሮቴስታንቶች አሉ፣ ሐዋርያት አሉ። ኢቭን 1-3 ልጆች ሙስሊሞች አግኝቻለሁ ከ100 ህፃናት መካከል እና በጣም ኢትዮጵያን የምታይባት ነው። በጣም ሰው ሊጎበኛት ይገባል። እኔ በፕሮቴስታንትነት አይደለም የተገናኘ ነው። ድንገት ሐዋሳ ሄጄ ነው ያገኘኋት። በነገራችን ላይ ኦርቶዶክስ ባትሆንም እንዲህ አይነት በጎ ስራን ማገዝ ያስፈልጋል። በሮሜ መልእክት ምዕራፍ 2 ከቁጥር 7 ላይ ቅዱስ ጳውሎስ በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ህይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ህይወትን ይሰጣቸዋል ይላል። ስለዚህ እንዲህ አይነት ነገሮችን የምናደርገው የዘላለም ህይወትን ለማግኘት ነው። ሰው በክርስቶስ ያመነ ሰው ከዛ በኋላ በበጎ ስራ ደግሞ መጽናት ደግሞ ይኖርበታል፣ ይጠበቅበታል። ስለዚህ እንዲህ አይነት ነገር አይ ገሌ አድቬንቲስት ነው፣ አይ ገሌ ካቶሊክ ነው፣ ገሌ ፕሮቴስታንት ነው አንልም። ምንም እንዳታስብ እናደርገዋለን። ስለነበረን ጊዜ ሁሉ በጣም ነው የማመሰግነው። ፋሲል ተባረክልኝ፣ ክበርልኝ ያለው ሰኞ ዕለት በጠዋት እንገናኝ። እሺ ሁላችሁንም በጣም አመሰግናለሁ። ሰላም ሁኑልኝ። እሺ እንግዲህ ቅዱሳን በጣም አመሰግናለሁ። ሁላችሁንም ኦርቶዶክሳውያን፣ ፕሮቴስታንቶች፣ ሙስሊሞች፣ ኤርትራውያን፣ ኢትዮጵያን ሁላችሁንም በጣም አመሰግናለሁኝ። እንግዲህ ይህ ወንጌል የታመነ ነው። ስለዚህ ኢየሱስ ክርስቶስ ስለኔ ስለናንተ ስለ ሰው ልጆች ኃጢአት ሁሉ ብሎ ራሱን በመስቀል ላይ ሰጥቶ ያዳነን ብቸኛው አዳኝ እሱ ነውና በጣም ይህንን ጌታ እንድትቀበሉት ይሄ ጌታ የህይወታችሁ ዋስትና እንዲሆን እውነቴን ነው የምላችሁ። በምድር ላይ ካገኘሁት ከወሰንኩበት ውሳኔዎች ሁሉ ተዉት፣ ፓስተርነት ተዉት፣ ሐዋርያነት ተዉ፣ ነቢይነት ተዉ ምናምን። ሐዋርያው ቅዱስ ዮሐንስ ይሄን ሁሉ መልእክት ጽፎልን እኔ ወንድማችሁ የሆንኩ ነው ያለው። መልእክት ሲጀምር እኔ ወንድማችሁ ነው ያለው። በክርስቶስ ኢየሱስ ቤተሰብ መሆን ይበልጣል፣ ወንድምነት ይበልጣል። ስለዚህ የተደረግነው የእግዚአብሔር መንግስት ወራሽ አልፎ ልጅ ነው የተደረግነው። ልጅ ከሆን ደግሞ ወራሾች ነን። በጣም አመሰግናለሁ፣ ወዳችኋለሁ። ከፍቅር ውጭ ሌላ ዕዳ አይኖርባቸው። ኦርቶዶክሳውያን ወዳችኋለሁ፣ ፕሮቴስታንቶች፣ ሐዋርያት፣ ሙስሊሞች ሁላችሁንም በጣም ነው የምወዳችሁ። እስካትዬ ቴንኪዩ፣ አብረን ነበርን። በጣም ድንቅ ጊዜ ነበረን። ግን መጀመሪያ ላስተዋል ነው ያላወራነው ነገር ምን እንደነበር ታውቃለህ? ካኒ እናንተ ውጊያችን ከስጋና ከደም ጋር አይደለም ይላል መጽሐፍ ቅዱስ። እና ፓስተር ሊቭ ራሱ ሲዘምር ምን አለ? እዚህ ባይመች እንኳን ላይ ያማረ ነው ብሏል። እና እኛ ውበታችን ሰማይ ነው፣ ውጊያችንም ከደምና ከስጋ ጋር ስላልሆነ ምንም አይነት ፎከስ አንሰጠውም። እንደዚህ አይነት ነገሮችን ክርስቶስ ኢየሱስን መስበክ ሁሉ ነገር ማድረግ በጣም ጌታዊ ሲባርክ በእውነት ዋናው እውነት ለመናገር አላማዬ ፍላጎቴም ከዚህ የመጨረሻ ውጤት ምንድን ነው ብለህ ብትለኝ ኢየሱስ ክርስቶስ የአዲስ ኪዳን ብቸኛ መካከለኛ ነው። ይቺ ቃል ነች ለእኔ ውጤቴ። ምፈልጋት ቀን 1 ወር ሙሉ ልላት ምፈልጋት ቀን እቺ ነበረች። በጣም ደስተኛ ነኝ። በቃ ከዚህ በላይ በጣም በእውነት ስለ ጌታ ኢየሱስ ስታወራ እንዴት እንደኮረው በእውነት ሌላ ምንም አይነት ስለሌለ ጸጋ ይብዛል። ከዚህ በላይ ተባረክ። አንተ ድንቅ ፓስተራችን፣ እንወድሃለን። አንተ ድንቅ ነህ በጣም አሸንፈሃል። ማሸነፍህ ደግሞ በጌም ሳይሆን ወንጌል በትክክል
20 ምናምን ሺህ ሰው ተናግረሃል። እናመሰግናለን፣ እንወድሃለን። ሪስፔክት። ታንክ ዩ ቬሪ ማች በጣም ነው የማመሰግነው። እንግዲህ መጽሐፍ ቅዱስ ከፍቅር ውጭ ሌላ ዕዳ አይኖርባችሁ ይላል። ኦርቶዶክሳውያን እዚህ ከኔ ጋር ነበራችሁ። በጣም በቃ ምን አይነቶች ናችሁ! በኢየሱስ ክርስቶስ በጣም ያለ ልዩነት እዚህ አብረን ሆናችሁ ከኔ ጋር ስለነበራችሁ እግዚአብሔር ያክብርልኝ። በጣም 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 ቴንክ ዩ። በጣም ደስ ብሎኛል ስለእናንተ። እግዚአብሔር ያክብራችሁ እንጂ በማንኛውም አይነት ነገር ራሳቸው ማዝናናት ይችላሉ። ሰዎች በእግር ኳስ ራሳቸው ማዝናናት ይችላሉ። እግር ኳስ ኃጢአት ነው እያላችሁ ሰው የምታሸማቀቁ ሰዎች አድቡ ፕሊዝ። ሰዎች በሌሎች የስፖርት እንቅስቃሴዎች ራሳቸው ማዝናናት ይችላሉ። ሰዎች በመብላት በመጠጣት ራሳቸው ማዝናናት ይችላሉ። ይሄ መብታቸው ነው። ሰዎች በተለያዩ የስፖርት ማዘውተሪያዎች ላይ ራሳቸው ማዝናናት ይችላሉ። እንዲህ ባለ መልኩ ሰዎች ራሳቸው ማዝናናት ይችላሉና ልክ ጌም ጨዋታ ምናምን ሲባል ልክ ትልቅ ክርስቶስን የመካድ ኮንፈረንስ አስመስላችሁ ስስሉ የነበራችሁ ሰዎች እንግዲህ ለሌላው ጊዜ ጌም ማለት ይሄ ነው። ልክ እንዲህ በወዳጅነት በፍቅር በመጫወት የምናሳልፈው ታይም እንጂ ሌላ ነገር አይደለም። ለማንኛውም ይሄን ሐሳብ የምትቃወሙ ሰዎች ጭምር መታችሁ ጌማችንን ስለተከታተላችሁ በጣም ነው የማመሰግነው ለማለት ያክል ነው። ኦኬ ተቃውሞም ገጥሞሽ ነበር እንዴ? ለካስ ዲያረ በቃ እንዴት ጌም እንዴት ይሆናል ምናምን። በርግጥ በየዋህነት ነው። ብዙ ሰዎች ከክፋትም አንጻር አይደለም እንደዛ የሚሉት በየዋህነት ነው። ግን ያው ለሌላው ጊዜ አንዳንድ ነገሮችን ደግሞ ልክ እንደዚህ ስናያቸው ደስ ይላል። ለወዳጅ ነው ፈለገ አትናቴዎስ ሊያገለግል ይችላል። ፈለገ አትናቴዎስ የቅድስት ቤተክርስቲያንን ትምህርት ሊናገር ይችላል። ጋዲም እንደዛው፣ ቡራም እንደዛው፣ ናትሻም እንደዛው። ግን ደግሞ ታይም ደግሞ ስለው ልክ እንደዚህ የሚዝናኑበት ታይም ይኖራቸዋል የኔ ተወዳጆች። እና ሲዝናኑ ኃጢአት የሰሩ እንዳይመስላችሁ፣ እሺ ኃጢአት የሰሩ እንዳይመስላችሁ። ይሄ ያለ ነገር ነው። እና ዛሬ መታችሁ እናንተም እንዲህ አይነት ታይምን ከኛ ጋር ስላሳለፋችሁ በጣም ነው የምናመሰግነው። በጣም ነው የምወዳችሁ። ዲያቆናት ሲሻ እንደው የሚሉት ነገር ካለ ነጋዲ ነቡራ የምትሉት ነገር ካለ እድል ስጣችሁ። ምንም ታላላቆቼ ቅደሙን ነጋዲ በእድሜ አይደለም መቼስ አንተ በምንድን ነው ጋዲ በምንድን ነው ስንት እንቁጣጣሽ የበላ ሰውዬ ታላላቆቼ ትላለህ እንዴ? ቀጥላውን ዲያቆን ይቀጥሉ ትላለህ። እንዴት ሆነን ባትሪያችንን ላይፍ ታይሙ እንዳቆየን ትልቅ እንትን ነው። ኤኒዌይስ አይ በጣም ደስ ይል ነበረ፣ በጣም አሪፍ ነበረ እና ከስርም ምናምን ያላችሁ ሁላችሁንም ጌታ ያክብርልን። ይሄን ለመናገር ነው። አይ በቃም እና ፎሎ ምናምን አድርጉን ሁላችንንም እና የመጽሐፍ ቅዱስ ትምህርት ምናምን ስለሚኖር እንዳቀሩ ያው ለጌም ብቻ ምናምን ሳይሆን ለትምህርትም ደግሞ ምናምን ስለሚኖረን ደግሞ ከዚህ በኋላ እንዳትቀሩ እና ይሄን ይመስላል። ዲያቆን በጣም ቴንክ። በዚህ አጋጣሚ ቡራንም ጋዲንም ዲያቆናቲንም ፎሎ ያላደረጋችሁ ቶች ወንድሞች ሁላችሁ ፎሎ አድርጓቸው። ጥሩ መልእክት ነው። ለጌም ብቻ ሳይሆን ደግሞ ለትምህርትም ደግሞ ሲሆን እናንተም ነው እንደው ጌም ልንጫወት ነው ሲባል እንዴት ምናምን ብቻ ሳይሆን አላደለ ደግሞ ትምህርትም አለ ሲባል ደግሞ እናንተም እሺ ብላችሁ ደግሞ ታዛችሁ ነው። ተከታታይ የሆኑ ትምህርቶች አሉ። ዲያቆናት ሻም ባሮኪም ጋር ጋዲም ጋር በጣም በተከታታይ የሚሰጡ ትምህርቶች አሉ። አሁን ፕላትፎርሙ አመቺ ስለሆነ በተለይ ኦርቶዶክሳዊ የሆናችሁ ቶች ወንድሞች ይሄንን ቃለ እግዚአብሔር እንደ ብፌ ነው የምታነሱት ማለት ነው። ምናልባት ጋዲ የሚያስረዳበት መንገድ ትንሽ ግር ቢለን ዲያቆናቲ እንደው በደንብ ነገሮችን ገልጦ ያስረዳል። ምናልባት ትንሽ ጎልማሳና ወጣት እኩል ሊያስረዳ ስለማይችል ማለት ነው። ዲያቆናት ሻ ነገሮችን ቀለል አድርጎ ለኛ ለወጣቶች እንዲያመች አድርጎ ሊያስረዳ ይችላል። ምሳሌ ነው ያልኩት። ረገጣ ተጀመረ እዚሁ ምሳሌ ነው ያልኩት። ኤኒዌይስ በጣም ነው ማመሰግናችሁ የኔ ተወዳጆች፣ ሁላችሁንም ወዳችኋለሁ። አርብ የተጀመረ ደግሞ የኦርቶዶክስ የመልካም ወጣት መርሃ ግብር አለን እና ከሁሉ በፊት ትላንትና ምናልባት ላይፍ ስለከፈትን በጣም ቅር የተሰኛችሁ ቶች ወንድሞች ካላችሁ ሁላችሁንም በጣም በክርስቶስ ፍቅር እንግዲህ ይቅርታ እንድታደርጉልን በትህትና እንጠይቃለን። እግዚአብሔር በሚያውቀው እንደው እኛ ለወንድሞቻችን መልካም ብናስብ እንጂ በእውነቱ መጥፎ ነገርን አናስብም እና
እውነት ለመናገር እንዲህ አይነቱ ፕሮግራም እንዳለ የነገረኝ ማንም ሰው የለም ለኔ እና ፕሮግራም ራሱ መኖሩን ያወቅኩት በዛው ዕለት ነው በዛው ቀን። በጣም የሚገርማችሁ ነገር በውስጥ መስመር በግብረ ሰዶም ህይወት ውስጥ ተሰቃይ ነበረች አንዲት እህት በተመሳሳይ ጾታ በስጋ ሩካቤ ማለት ነው በጣም በተደጋጋሚ በማትፈልገው አይነት መንገድ እንዲህ አይነት ህይወት ውስጥ ኖራ ከዚህ ህይወት መውጣት የምትፈልግ እህት በቃ ከዚህ ቀን ውጪ ማደር አይመስለኝም እና እባክህን ይሄን እድል እፈልጋለሁ ብላ መልእክት አስቀምጣልን ነበረ። ለሷም እድል መስጠት አስበን ነበር። በተመሳሳይ ደግሞ ስጋዋን በመሸጥ ትኖር የነበረች አንዲት እህትም አለችና ላይቭውንም ብንከፍት የኔ ተወዳጆች ለነዚህ እህቶቻችን እኛም ቀን አስበን ነው ጉዳዩ አንገብጋቢ ስለሆነ ያረጉት ነገር በጣም ጸጽቷቸው ራሳቸውን ወደ ማጥፋት ስሜት እየተቀየሩ ስለነበረ ለነሱም እድል ለመስጠት ያክል ነው። ነገሮችን እንግዲህ ባልሆነ መንገድ እኛም ተረዳነው መሰል ብቻ እጅግ በጣም ሁላችሁንም ይቅርታ እንጠይቃለን። ሁላችሁንም እሺ፣ ሁላችሁንም ጥፋት ያጠፋ ነው እኛ ነን፣ ስህተት የሰራ ነው እኛ ነን። ሁላችሁንም ይቅርታ እንጠይቃለን። በአንዳች ነገር ተከፍታችሁ እንደው ቃሉን ከመማር እንድትርቁ ስለማንፈልግ ማለት ነው እና ዓርብ የኦርቶዶክስ የመልካም ወጣት መርሃ ግብር አለን ወደ ክርስቶስ ኢየሱስ የመመለስ ማለት ነው። አሁንም በድጋሚ ተስፋ በመቁረጥ ስሜት ላይ ያላችሁ፣ ራሳችሁ በማጥፋት ስሜት ላይ ያላችሁ፣ በተለያየ ከባባል ልምምድ ውስጥ ያላችሁ እህት ወንድሞቻችን የግድ ኦርቶዶክስ መሆን አይጠበቅባችሁም። ፕሮቴስታንትም የሆናችሁ ጭምር ዓርብ ማታ 3 ሰዓት ኔክስት ዊክ ማለት ነው እንዳትቀሩ። ሁላችሁም ቀረብ በሉ። በውስጥ መስመር መልእክት አስቀምጡልን። እሺ፣ በውስጥ መስመር መልእክት አስቀምጡልን። ሁላችሁንም እናወራችኋለን። እግዚአብሔር አምላክ ሀገራችን ኢትዮጵያን ይባርክልን፣ አጸራራ ቤተክርስቲያንን ያስታክስልን። ለሁሉም ወንድሞቻችን እንደየጸጋቸው መጠን እግዚአብሔር አምላክ ጸጋውን ያብዛላቸው፣ ጸጋውን ያብዛላቸው። አገልጋይ ደግሞ በትዳር ሲባረክ ያምርበታልና ላጤ የሆኑትን አገልጋይ ወንድሞቻችን በአጠቃላይ እግዚአብሔር አምላክ በትዳር ይባርክልን። በሉ አሜን በሉ። ሶስታችሁ ያላችሁት በደንብ ዲያቆን እርሶች እንደው እኛ ያላወቅነው ነገር አለ። እንዴት ይሄን ነገር ፓፓ የምትናገረው አንተ ለነቆራ ስለሆነ ብዙ ጊዜ ኧረ እኔ ለነቆራ ምርቃት ነው። አሜን በል አሜን በል። እሺ እንግዲህ ካሉ አይቀር ያው ድቁናውትን አክብሬ አሜን ብያለሁ። መብራት አልመጣም። መብራት መጥቷል። መብራት መጥቷል። መብራት መጥቷል። አንድ ጊዜ ኮሜንት ላይ ሁላችሁም ጉጉ ኤምቪፒ እያላችሁ ጻፉ። ፈለገ ተጽዕኖ ፈጣሪ እያላችሁ ጻፉ። ይደብራል። አይ ይደብራል። እነዚህ ነገር አይ እኔ ማን ነው ጋዲ ፍቀድ አንበሳ ከነ ልጁ እኮ ነው እኮ ዛሬ ዱብ ሲል ያየሁት አይኔ እያየ እኔ ራሱ ደንግጬ እኮ አንተ ድምጽ ወጣኝ። ምን ማድረግ ይሻላል ለብቻዬ እኔ ራሱ እኮ ሳላስበው ያንተ ድምጽ ወጣኝ። እንዴ ጉጉ ኤኒዌይስ እኔና አንቺ በውስጥ እናወራለን። ግን ልደት እንዴት ነው? ባለፈው በሰላም ደረስክ? ጋዲ በእግዚአብሔር ስለፈጠረ እሱን ቀን አታስታውስም። በመድኃኒዓለም አልፈልግም ማስታወስ። ፈለገ ሞተን እንደነበር ሰምተሃል? አልሰማህም? ምን ነው ምን ተፈጥሮ እንዴ? ፈለገ ይማረኝ አልኩኝ እኔ። እንዲህ እኔ በፈለገ በጣም ሴፍ ነው መኪና። ማን እየነዳ? አፖስቶሊክ ካንሰር ሐዋርያዊ መልሶች ሊገለብጠን። ወይኔ ቅዱስ ሚካኤል። ወይኔ የፈለገ ይምጣ ቢቀልድ ብሪጅ ላይ ይቀልዳል። ለዚህ ማለት በል ጀግና ነው እንዴ? ተው ኧረ ተው አንተ ቦታ ላይ አልነበርክም? እኔ ወደ ኋላችሁ እንዴ እኔ ቦሌ ማለት ነው ቦሌ ወረጄ ራይድ ሊይዝ ነበር አውርደኝ ብዬው መጨረሻ ላይ ተመስገን አንደኛው ልጅ ሲወርድ ማለት ነው ታድሎ ወረደ አላለም። ጋዲ ተጨንቆ መጨረሻ እግዚአብሔር እኔም የምር የተጨነኩት የሆነ ሰዓት ነበር። ኧረ ፓፓ እንዴ ዝም ለጨዌ ነው። ጀግና ነች። ኧረ ለጨዌ ነው አይደለም። አይ ጀግናው እያለ ገልብጦ ነበር። አብረን አልነበርን እንዴ? ቆይ የዛን ቀን አልነበርክም አንተ? እኔ ጋዲን ስንሸኘው ነበር እኮ ወደ ቤት ስትሄዱ አልነበርኩም የዛን ሰዓት። እና የዛን ሰዓት እኮ ነው ታዲያ እኮ ቦሌ ብራስ ድልድዩ ላይ እኮ
ከታች ነበርን እኮ ሁላችንም። ይሄኔ ዛሬ የፈለገም ጌም አይኖርም ነበር። ጋዲና ልደተ ቃል እንዲሁ ተመስገን በዛሬው ዕለት ከዚህ ዓለም ነበር የምትሰማው። ኧረ የሚሳጭበት ነገር ነበር። መኪናው ምን አይነት ነው? ቤት ነበር። ይቅርታው ነው ቪትስ ነበረ። ቪትስ ነበር እንዴ ፓፓ? እንዴ ቅዱስ ሚካኤል እና እንዴት ተረፋችሁ? እንደው በክርስቶስ በቸርነቱ። አረ ማንን ነው እንደዚህ የምታሙት? አልገባኝም። ስማ ሲሶ ይጫወተዋል ነው ሐዋርያዊ መልሶች እየሰማ ነው ሲሶ እንዴ? አረ ባሮኬ ስንቀን እንዴ እኛ ቤት አብረን እንዴ የምንገባው? ሲሶ መኪናው ከብደዋለች ይመስለኛል። ቪትስ ከዚህ በፊት ነድቶ ስለማያውቅ ማኑዋል ሰጣችሁት ነው? ማኑዋል ማኑዋል ይዞ ከሱ ጋር ማን ይሄዳል? ሙድ ይዘል እንዴ? ማኑዋል ሰጣችሁት ነኝ። ጭራሽ ማኑዋል ይነዳ። እግዚአብሔርን እኮ ነው እኮ የሳውቅ እኮ ኧረ አይደለም ሲስ ብሪጁ ላይ ማለት ነው። ቦሌ ድልድዩ አለ አይደለ? ይሄ ስካይላይት ጋር ልደርስ ስትል ያለው ድልድይ ወደ ታች ልትወርዱ ነበር። ከላይ ወደ መሪውን ወደ ቀኝ ወደ ግራ ሲያደርገው እኔና ጋዲ ተቃቀፍን። ኋላ ነበር የተቀመጥነው። ከማን አይቶ ነው? ከዛ በኋላ ማርያምን እኔ በሰዓቱ ምንም ማለት አልፈለግኩኝም። ሹፌር እንደዛ ሲሆን መናገር የለብህም አራሪፍ ነው ምናምን ነው ማለት። እኔ ግን ነብዜ ልትወጣ በነገራችን ላይ ብዙ ነገር ነው። ምን አለ መሰለለት ግን ካንተ አይብስም ማለት የመጀመሪያ ሰዓት በተለይ እኔ አንተን በማለማመድ መከራዬን ሳይ በአንድ ጊዜ ገና መኪና ውስጥ ከመግባት በአንድ ጊዜ 9 መኪና ነበር እኮ የሚሰጥህ አንተ። በእውነት በጣም ያንተ በጣም ከባድ ነበር። እኔ ቆይ እንዴት ነው ሰው መኪና ሲነዳ ስፖኪንግ ማየው ማለት ይቻላል እንዴ እንደዛ? ኧረ አንተ ይለያል። ያንተ እኮ ወደፊት ለፊት ነው በቃ ወደፊት አወስ ቢናታት እኔ በጣም ሴፍ የተመስገን የዩቲዩብ ቻናል ነው ያንተ። ይሄ የዩቲዩብ ቻናል ስሙ ምንድነው? የተመስገን ምንድነው? እውነቱ ሲገለጥ አንድ ሰው እንዳይቀልድ ጋዲ ኧረ እኔ ምንም እዚህ ነገር ውስጥ ራሱ እንደጀመረው ይጨርስ። እኔ በጣም ነው ሰፖርት ማድረገው ተሚ እኔ ማይ ሰፖርት አላደርግም አልኩኝ። እኔ አልኩት ጀስ የልደት አነዳ ልክ እንደ ዩቲዩብ ቻናሉ ስም ነው ያልኩት። ኧረ በእናትህ እኔ በጣም ሴፍ እኔ ግን ለሐዋርያው መልሶች እመሰክራለሁ። እኔ በጣም አንተ ሲስ አረኛ ምስክሮች ነገር ቪትሷ ከብዷት ይሆናል እንጂ ከኔ ጋር ሁሌ ሲስ ቪትሱ ከብዶት ነው። የአንተ መኪና እንኳን በደንብ አዳፕት አድርጎታል። የአንተን አዳፕት አድርጎታል ሲስ፣ ቪትሷን ግን አልቻለም። ወይ ቪትሷ ከብዷት ሆናለች እንጂ እና ደግሞ ጋቢናም ተሜ ነበር የተቀመጠውና ሚዛን ደፍቷል መኪናው። ወይ በቃ ሁላችንም የሚወደው አንዳንድ የመጽሐፍ ቅዱስ ጥቅስ እንጥቀሳለን። በቃ ጋዲ አግኝተሽዋል። ምክንያቱም በቃ ትክክል ነህ። ተመስገንማ ከፊት ለፊት ከሆነ ይሄማ አይሆንም ጭራሽ። አንደኛ አሁን በፊት መኪና በቀኝ በኩል ያለውን ስፖኪዮ ይሸፍኗል። አንደኛ እንዴ ሶል ተወዳጅ እንዴት ነህ? በእናትህ እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም ነው። በልደት ሶል በነገራችን ላይ አጎቴ ልጅ ነው። ከኔ ጋር አንድ ደብር አገልግለናል። እየዋሸሁ ነበር እኮ ሶል አስጠቆኝ። አየሁ ያጎቴ ልጅ ነው እላለሁ አለ ሶል ወይ እኔ እኮ በቃ ከወጣው ቆይቻለሁ። ያጎቶቼ ልጆች ረስቻቸዋለሁ እንዳለ ብዬ እኮ ነው። ስደት ሁሉ ነው እንድረሳ አድርጎኛል። ኧረ ሶላ እኔ አንተ ያጎቴ ልጅ ነህ። በዚህ አጋጣሚ ያው ዛሬ ነው እዚህ የምገባው። በጣም ትልቅ ቤት ነው የገባሁት። በጣም ነው የምወዳችሁ። በጣም ነው የምከታተላችሁ። ልደት፣ ፈለገ፣ ሁላችሁንም በእውነት ቃል የለኝም ለእናንተ። ሁልጊዜ ነው የምከታተላችሁ። ምንም እውቀት ባይኖረኝም ግን በቃ ብዙ ነገር እንድማር አድርጎኛል እናንተ መከታተል። በርቱልን ነው የምለው።
እግዚአብሔር በዚሁ ይባርካችሁ፣ በርቱልን። አሜን አሜን። ሶል እኔ በጣም 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 ነው የማከብረው ወንድሜ፣ በጣም የምንወደው ወንድማችን ነህ። ስላገኘው በጣም ደስ ብሎኛል። ያው ሞር ደግሞ አንዳንድ ነገሮችን ቆይ በውስጥ አወራለሁ። ብቻ በጣም ነው የምንወደው ጋይስ። ሶልን ፎሎ ያላደረጋችሁት ሁላችሁ ፎሎ አድርጉት። ባሮኬም ጋዲም ለተሻም በጣም ተወዳጅ ወንድም ነው እና ሁላችሁም ፎሎ አድርጉት። ሶሪ እናመሰግናለን። እሺ ወንድሜ፣ እሺ በቃ አወራሃለሁ። እንትን በለኝ። በባለፈው ደውዬልህ ነበረ ግን እንትን አላነሳለኝም የሆነ ጊዜ። ችግር የለውም። እኔ ዛሬውኑ ፊክስ አደረገውና እናወራለን። ችግር የለውም። ምናልባት ትንሽ ስልክ ቀይሬ ስለነበረ ሊሆን ይችላል። እሺ ወንድም፣ እሺ በቃ ተጣውቶ አረብሻችሁ። እሺ ሶሊ፣ እኔ አባት በጣም ነው የምናመሰግነው። ኑርልን፣ እንወዳለን። መልካም እና ይሞት። እሺ ሶሊ፣ እሺ ወንድማችን ሲሳይ እንትን ምን እሺ፣ መብራት መጣልህ እንዴ? አዎ መብራት መጥቷል። አይ ይሄ ሆም ተብሎ የተደረገ ነገር ይመስለኛል። የሆነ ጌሙ እንትን እስከሚባል ድረስ ነው መብራት የጠፋው። አሁን ልክ እንዳለቀ ወንድማችን ሶፊ እንደወጣ ነው መብራት የመጣው እና አለው ነገር አይ እንትን በል በቃ አይ ቲንክ ጨርሰሃል አንተ ማለት ወይስ ትቆያለህ? ጨርሻለሁ። ፓስተር ዌልካም ፓስተር ሶፊ አሜዚንግ ፍቅር የታየበት መከባበር የታየበት እውነተኛ ነገር የሆነውን ነገር ትልቅ ነገር ያስተማርክበት ብዙ ለክርስቶስ አካል ለቤተ ክርስቲያን በተለይ ከኦርቶዶክሳውያን ጋር ባለን እግዚአብሔር በዚህ ዘመን በሚፈልገው ላይን ያንን ትክክለኛውን ትኩረት ለማምጣት የሄድክበት መንገድ በአንተ መንገድ እኛ በብዙ ነገር የተማርንበት ጥላቻ የሌለበት ፍቅር ከወንጌል የተማርነው ፍቅር ነው። እግዚአብሔር በክርስቶስ የሰራው ስራ ለሰው ልጆች የሆነውን ያንን ትልቅ መልእክት በዚህም መንገድ አሳይተናል። ለኦርቶዶክሳውያን ትልቅ ክብር እንዳለን ኦርቶዶክሳውያን ቤተሰቦቻችን ናቸው። ምንም በእግዚአብሔር ቃል ልዩነቶች እንዳሉን ብናምንም አንድ የሚያረጉንን ነገሮች ላይ ግን ፎከስ አድርገ እንደዚህ ቤተሰብ እንድንሆን ይህንን ድልድይ ስለሆንክ ለብዙዎቻችን እንደ ትምክህት ነው የሆንክልን። እውነቴን ነው የምልህ፣ ብዙ ሰው ዘንድ ያለን ጥላቻ በዚህ መንገድ በፍቅር ገንብተዋል። እኔ አድናቂ ነኝ። እንዲያውም በአንተ መንገድ ብዙዎች እንዲሄዱ ይሄ ምልክት የሆነ ነገር ስለሆነ እኛም ይሄንን ፈለግ እየተከተልን ነው። ኦርቶዶክሳውያን እንወዳቸዋለን። በፓስተር ውስጥ ያያችሁት ይሄ ትልቅ አክብሮት የኢትዮጵያ ወንጌላውያን አማኞች አክብሮትም ጭምር ነው። ፊገር ነው። የሚሳደቡ የሚተቹ ቀኑን ሙሉ ስለናንተ በመልካም የሚያስቡ ደግሞ እንደዚህ አይነት ወንድሞችም እንዳሏችሁ እግዚአብሔር በዚህ በፓስተራችን በኩል እያሳያችሁ እንደሆነ እኛም ከእርሱ ጋር ሆነን የዚህ የፍቅር ተባባሪ እንደሆነን እያስረዳናችሁ ነው። እንወዳቸው። ፓስተራችን ድንቅ ነገር ነው የሆነው። እግዚአብሔር ምስክሬ ነው የምልህ፣ ድንቅ ነገር ነው የሆነው። ብዙ ነገር ነው ሽፍት ያደረገው። ወድሃለሁ፣ አገኛለሁ። በርታለን ፓስተራችን። ቴንኪዩ ፓስተር ቴንኪዩ በጣም ፓስተር አሌክስ በጣም የሚያስደንቅ እንግዲህ ለረጅም ዓመት በኢትዮጵያ ወንጌላውያን አማኞች መካከል በጣም የሚያገለግል ፓስተር አሌክስ ፎሎ አድርጉት። በጣም የሚገርም በህይወትም በአስተምህሮ በጣም እኔ በግል ማውቀው ሰው ነው። በጣም የሚደንቅ ጨዋ እግዚአብሔር የረዳው ያገዘው ሰው ነው። ፎሎ አድርጉት። በጣም ትጠቀሙበታላችሁ። በጣም ፖዚቲቭ ማይንድ ሴት ካላቸው ሰዎች መካከል አንዱ ነው ፓስተር አሌክስ እና ደግሞ በቅርብ ጊዜ ደግሞ በዲቫይን ሾው ላይ እኔና ፓስተር አሌክስ ቁጭ ብለን በጣም የሚደንቁ ፕሮግራሞችን በዚህ አጋጣሚ ፕሮሚስ አደርጋችኋለሁ ዲቫይን ሾው ላይ ይዘንላችሁ እንቀርባለን። በጣም ነው የምወዳችሁ። ቴንክ ዩ ጎድ ብለስ ዩ ኦል። አፖስትል ይቀጥል። እሺ አይ ቲንክ ኔትወርክ እያስወጣህ ነው መሰለኝ። አይ ቲንክ ኔትወርኩ እየሰራ አይመስለኝም። ኦኬ ሱላማጢስ ግባ እንግዲህ ፓስተር ያውን እኔ ተመቸኝ ከጌሙ በፕሮቴስታንትና በኦርቶዶክስ መሀል ፍቅር መጽሐፍ ቅዱስ ላይም የሚለው ፍቅር የሕግ ፍጻሜ ነው ይላል እና ፍቅርን በመካከላቸው ለማድረግ የሞከርከው ነገር በጣም ደስ ብሎኛል።
ፖዞና ለኔ እሱ ነው አለው እኔ ጋር ነበረ። ኦኬ እና በመካከላቸው ፍቅር እንዲሰፍን ያረክበት ወይ እኔ ጋር ነበረ። ፍቅር ያረክበት ወይ በጣም በጣም የሚደንቅ ነው። ባይዘዌ ሰው በክርክር ቢመጣ ነገ ጧት ደግሞ በሌላ ክርክር ወደ እዛኛው እምነትም መመለሱ አይቀርም። ፍቅር አይደለም ማለት ክርክር አይደለም መፍትሄው። እና ክርስቶስም ደግሞ ለእኛ ያሳየን ነገር ፍቅር ነው። ሁላችንም ኦርቶዶክሳውያንም ፕሮቴስታንትም እና በክርክር ማመን የለብንም። መጽሐፍ ቅዱስ ላይ የሚለው በሚያባብልና በጥበብ ቃል አይደለም ኃይልን በመግለጥ ነው ይላል። የኛ ኃይል ደግሞ ፍቅር ላቭ ነው። ሰው በክርስቶስ ፍቅር ተነክቶ ጌታ ኢየሱስን ለመከተል ዲሳይድ ካላረገ በስተቀር ምንም አይሰራም። በክርክር ብትመጡ ነገ ጧት በክርክር ትመለሳላችሁ። ፓስተርዬ ደግሞ በዚህ ይህንን ነገር በማድረግ እኔም በጣም ደስ ብሎኛል። ጌታ ኢየሱስ ይባረክ። ሁላችሁም ተባረኩ። እንግዲህ እና እስቲ አውሩ እስከዛ ፓስተር እስኪመጣ። አሌክስ የፓስተራችንን መንገድ እንከተላለን የምንል ሰዎች ፓስተር ሶፊ ትልቅ ነገር ነው ያስተማረን። ምን መሰላችሁ? ከኦርቶዶክሳውያን ወንድሞቻችንና ቤተሰቦቻችን ጋር በፍቅር በመከባበር በመደማመጥ እውነተኛ የሆነውን የእግዚአብሔርን ፍቅር እንደዚህ በማሳየት በመካከላችን ያለው ቅርርብ በወንጌል ምክንያት አንድ በሚያደርጉን ጉዳዮች ላይ በመነጋገር እውነቴን ነው ዛሬ ያየነው ነገር በተለይ እነዚህን ጊዜዎች ከፓስተር የተማርናቸው በጣም ትልልቅ ነገሮች አሉ። ዛሬ እንደ ቀላል የሆኑ የሚመስሉ ነገሮች ግን ብዙ ሰዎች ልብ ውስጥ የእግዚአብሔርን ፍቅር እያየንበት ያለፍንበት ሳምንት ነበር። እንግዲህ ፓስተራችን መጥቷል። እሺ ቴንኪው በጣም ፓስተር መቀጠል ይችላል። ምንም ሀሳብ ያለው ሰው መነጋገር ነው። በጣም ጥሩ ጊዜ የነበረ እውነት ሁላችሁም በጣም የምትደንቁ ናችሁ። በጣም አቤኒ በስንት ጊዜ መጣ ባካችሁ። አቤኒ እንዴት ነህ? ወልካም ፓስተርዬ ሶፊዬ እንዴት ነህ? አባ እንዴት ነህ? ስላየው በጣም ደስ ብሎኛል። ጌታ ኢየሱስ ይባርክ። ምን እኮ ሶፊ እኮ ፓስተር የፍቅር ሰው ነው። የእውነት የምሬን ነው። እኔ መቼም በቃ ፊት ለፊት ባለው ነገር የተደበቀ ነገር የሌለው እንደገና ደግሞ ፍቅሩን ፊት ለፊት የሚገልጥና የእውነት እኔ ካንተ ብዙ ነገር ተምሬያለሁ ፓስተር ሶፊ። ብዙ ነገር አንዳንድ ነገሮችን ከምናወራቸው ባለፈ እንደዚህ ተግባራዊ በሚሆኑ ነገሮች ላይ በብዙ ይሄ ይሉንታ ሳይዝ ለፍቅር በመታዘዝ ይሉንታ ሳይዝ የእውነት እነከሌ እንዲሉኝ ሆይ እነከሌ ሳትል በውስጥ በምትሰማው በመንፈስ ቅዱስ በመታዘዝ በምታደርጋቸው ነገሮች የእውነት ነው ትውልድ ካንተ ይኮርጃል፣ ትውልድ ካንተ ይማራል። በቃ እውነት ነው። እውነትን በፍቅር እየገለጣችሁ ስለሚል በቃ እውነት እጄ ላይ ያለውን እውነት ሁሉ በፍቅር በምታደርገው ተጋድሎ ጌታ ረድተዋል ፓስተርዬ። በዚህም ደግሞ ባርኮሃል፣ መንፈስ ቅዱስ ደግሞ አግዘዋል። እውነት በቃ አንተ ምስክር ነህ። ምስክሮቼ ትሆናላችሁ እንደሚል አንተ የወንጌል ምስክር ነህ ማለት ሳትደባደብ፣ ጸብ ውስጥ ሳትገባ፣ የሆነ አግሬሲቭ ሳትሆን በፍቅር ብዙ ቤት በመግባት በተለይ ደግሞ ማለት ነው አንዳንዴ ማለት ነው የማይደረሱ የሚመስሉ ሰዎችን በላቭ